በዛሬ ቪዲዮአችን ከምንመለከታቸው መካከል ስትወለጅ ገንፎ ይበሉብሻል፣ ስትሞች ንፍሮ ይበሉብሻል። እውነቴን ነው። እኔም እኮ እዛ ነው። የቤት ሰራተኛ የህፃን ምግብ ባላችብኝ እኔ ምን አውቃለሁ? እኔ ከዚህ በፊት ሞች አላክ ሰዎች ለኛ በሰጡን ልክ የምንመልስላቸው ከሆነ ከነሱ መሻላችን በምንድን ነው የሚለየው? ሰፈር ያስቸገረ ሰው ታነቂ ማሪ ታነቂ ሰገር ባጡር ገበሉ ቀኝን ለሚመታ ግራህን ሰጥና አንነሳ፣ የሚረግሟቸውን መርቆ መባላችንንም አንርሳ። አንተ የጠፍተህ ነው። እኔ ፈተና ለመፈተን ሀገር ክፍል ሄጄ እኔ ማግባት የምፈልገው ሰው ቢኖር ኢትዮጵያ ውስጥ ነው ማለት ወላሂ አዚም መኖርም መሞትም የማይቻልበት ሀገር ነው። ወጣቱ እየተማረረ ነው ያለው። ወጣቱ ተስፋ እየቆረጠ ነው ያለው። ነው የሞባይል ካርዴን ወዲያው ሞላለው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቤቱን ማሳደግ ብቻ ነው። እነዚህንና ድንቅ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ተማሩባቸዋላችሁ ብዬ አሰብኳቸውን እንማርበታለን። ከናንተ የሚጠበቀው ቪዲዮን በማየት ስትጀምሩ ላይክ ማድረግ አትርሱ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ቤተሰባዊነታችንን እናረጋግጥላለሁ። ወደ ቪዲዮአችን ስትወለጅ ገንፎ ይበሉብሻል፣ ስትሞች ንፍሮ ይበሉብሻል። እውነቴን ነው። አለቀ። ለዚህ ህይወት እኮ ነው የምትተራመሽው፣ የምትጨናነቂው። ለዚህ ጫምዳዳ በገንፎ ተጀምራ በንፍሮ ያውም እየበሉብሽ። ምናልባት ከተሳካልሽ ካገባሽ በሬ ይበሉብሻል። እውነቴን ነው። ስታገቢም ይበሉብሻል፣ ስትወለጂም ይበሉብሻል፣ ስሞችም ይበሉብሻል፣ ስኖሪም ይበሉብሻል፣ ባኖሪም ይበሉብሻል። በቃ አንቺ መጠቀሚያ ሆነሽ ለምንኖሪ ኑሮ እንደዚህ አይምሮሽን ፊውዝሽን የምንነቂ ምን ቤት ነው ያጨነነብሽ? ከሞላ ይሞላል። ብቻ አንቺ ስሪ፣ ብቻ አንቺ ጣሪ እንጂ ከሞላ ይሞላ፣ ካልሞላ ይቅር። ብቻ አንቺ ጠንክሪ። ደህናሽ ምጥን እግዚአብሔር ይመስገን። እስቲ እንጀራ ስጪኝ የምጋግርልኝ እስካገባ ድረስ። ወራተም ሞላ ከምገዛ ለምን አታገባ? ማግባቱን ጠልቼው ይመስልሻል? እና ታይቶልኝ ነበር። ለጥሎሽ 15 ከብት አልጠየቁኝም እንዴ? አንተ አልተማርክ፣ ስራ የለ፣ በዛ ላይ ገበሬ አይደለ እኮ። እንዴት ከከብት 15 እንዴት ከከብት 15 ሰላም ነኝ። I want problems always. ሄሎ፣ አንተ ለምንድን ነው በእግር የምታስኬደኝ? ስድስት ያሉ መኪኖች አትገዛልኝም እንዴ? ቆይ አድራሻቸው መስቀል ፍላወር በናዝራዊ ሆቴል ገባ ብሎ ነው። ምን ሆነ ነው? እኔም እኮ እዛ ነው። ያው መሳቀቅ ነው እንግዲህ። እኔም ብዙ ጊዜ አሁን ስልካሽ ደውለኝ ሲሉ ሰቀቀን ሊገለኝ። የቤት ሰራተኛ የህፃን ምግብ ባላችብኝ። በነገራችን የህፃን ምግብ የሚበላ አይደለም። እግዚአብሔር ምስክር ደስ አይልም፣ አይጣፍጥም። ለምን ነው እናወራም? 5 ልጅ አሳድጌያለሁ። የህፃን ልጅ ለማብላት አይደለም፣ ሳይ ራሱን ይዘጋኛል። እመቤቴ ምስክሬ ነው። ህፃናቶች ራሱ ቴስት ማድረግ ስለማይችሉ ነው እንጂ የሚባሉት ኢንስፓየር የሚያደርግ ወይ ደግሞ የሚጣፍጥ ደስ የሚል ምግብ አይደለም። ለምን አልነግራችሁ? ከዛ ወጣችሁ ሰራተኛ ምግብ ቤት ውስጥ የለም፣ አስቤዛ ሙሉት። በቃ ሳርታ ትብላ። ቤት ውስጥ አስቤዛ የለም፣ ደግሞ ወጣችሁ ታወራለ። እንደዚህ የምትሉ ሰዎች ደግሞ እግዚአብሔር ምስክሬ ነው። እያንዳንዱ የተወሰነ ሰው ቤት አውቃለሁ። ቤት ውስጥ ምግብ የለም። ቢኖር እንኳን ዘይት ቁም ሳጥን የሚቆልፉ፣ በርበሬ ለብቻ የሚቆልፉ፣ መጥኖ የሚያስቀምጡ፣ ከዛ ሲያልቅ አካኪ ዘራፍ የሚሉ ሰዎች ናቸው። እንዴ አንድ ሰራተኛ ወደ ታች ተመልሳ የህፃን ምግብ ባላች ማለት እኮ ከሰራተኛ አይደለም ስታት። ታዲያ ስርባት ምን ታረግ? የህፃን ምግብ አይደል አፋል ልትበላ ትችላለች። እና ደግሞ በሚበላ ነገር በነገራችን አይወራም። ከወደደችም ከህፃን ጋር ጨምራችሁ ግዙላት ትብላ። በቃ ከደስ ካላት ግን ደስ የሚል አይደለም። እንደዚህ ወጣችሁ የምታወሩ ሰዎች ቤት ውስጥ አስቤዛ አታሟሉም። በምግብ ሰው የምትገምቱ ሰዎች ናቸው። ለዚህ ነው ማልፍላችሁ። ለዚህ ነው ሰራተኛ ማይበረክትላችሁ። ለዚህ ነው ዘላለም ህይወታችሁን ሰራተኛ ስትሉ ወይ አስቤዛ ሙሉ ወይ ሰራተኛ አትቅጠሩ። ሰራተኛ መቅጠር ስትፈልጉ አስቤዛ ሙሉላት ትብላ፣ ከዛ ቀጣሩ።
ሁለት ወዶ አይሆንም በነገራችን እና እንደዛ ማማታችን ሰራተኛ ምግብ ባይስትሰው እውነት እቺ አፈርት እንዳትጠብቁ ሰው እናንተ ነው ታዝቡ ነው የሚሄደው ልንገራችሁ እኔ ሰምቻለሁ ብዙ ጊዜ እንደዚህ ሰራተኛ ምግብ በላችብኝ ምናምን የመሳሰሉ ነገሮችን ሰምቻለሁ። ስማ አንተ የሰፈር ሰዎች እድር ለምንድን ነው የማትገቡት እያሉ እኮ ነው። ለምን አንገባ እድር ለምንድን ነው የምንገባው? ምን አውቄ ስንሞት ሊቀብሩን መሰለኝ እድር ካልገባን አይቀብሩንም እንዴ? እኔ ምን አውቃለሁ? እኔ ከዚህ በፊት ሞቼ አላውቅም። እሱማ እኔም ትዝ አይለኝም። ግን ሲጀምር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዴ ሐሳብ? እኔ ምን ያስቆመኛል? አልተኛም እንዴ? ያው እቅዴ ውስጥ የለም ለማለት ፈልጌ። ኧረ ተው እቅዴ ውስጥ የለም። አንተ በጣም ታሾፋለህ በእናትህ። እና መቼ ነው ለመሞት ያሰብከው? በል አይ ብዙ አልቆይም። 180 190 ሲሞላኝ እሄዳለሁ። ኧረ ተው እንጂ በልጅነትማ እንዳትቀጭ። ቢያንስ 200 ድፈነው። እንግዲህ እስኪ ኑሮውን እያየን እንጨምራለን። አትቀልድ በእናትህ። ነገ ምን እንደሚገጥመን አናውቅ። ያው የሰው ልጅ ተሰባሪ ነው ማለት እኔ ቻይና ቃለኝ እንደምሰበር አይደለም። ያው ምን እንደሚገጥመን አናውቅም ለማለት ፈልጌ ነው። ለምሳሌ አሁን አንተ እዚሁ በተቀመጥክበት ድፍት ልትል ትችላለህ ማለት ምን ያሰብከው ነገር አለ? ኧረ እኔ ምንም አላሰብኩም። ምን ባለፈው ያበደርከኝን ብር መልሼልሃለሁ። 30 ብር ነው። አዎ እሱንማ መልሰህልኛል። እንደውም 5 ብር ጨምረን የመለስክ እና ምን አይ ምንም እንትን እንሂድ። የት እድር ሞተን ስለማናውቅ አናውቀውም አይደል? ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተህ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? አጥጭፍና ያለ ሰርተህ አልጋ ላይ ባልመጠበቅ ራሱ ሞት አይደለም ወይ? አዘጋጁ ራሱ በቃ አልቻለም ማለት እንዴ ስለሚያመው ጋሽ አንተ ምን ሆነህ ነው? ያሟል እንዴ እንዳለ እኮ ነው ተፍቶብኝ ሄደው በእናትህ። ይሄ ሰፈር ያስቸገረ ሰው እዚህ ጋር ነው ተፍቶብኝ እኮ ነው ሄደው እንዳለ እኮ ነው ተፋብኝ እባክህ። በጣም ሰፈር ያሰለቸ ነው ያሟል። ለዛ ነው አይብሮን ያሟል ሳትጠየፍ ጠረክልኝ። እግዚአብሔር ይስጥ ተባረክ። ችግር የለው። አይ ቀጠሮ ተበላሸ። ምን ቀጠሮ? አይ ደውዬ ልንገራቸው በቃ ቀርቻለሁ። አይ ቀጠሮ አይ ከበደ ጉዶ እኔም ብሎ ግንባሩ ሳሚ ኪሴን መለካስቦት ሄደው በአደባባይ ላይ ሻወር ወሰድኩ። በአደባባይ ላይ አጠቡኝ። መንገድ ላይ ታጠብኩ። ወይ አጠቡት ነው የሚባለው። በቃ አላችሁ ደግሞ ሰገርባ ጡር የሆናችሁ ሴቶች እዚህ ቲክቶክ ላይ ትመጡና ሚሊዮነር ቢሊዮነር ወለሏ ናት በነፃ ራሱ ኪሳራ ናችሁ። ሰገርባ ጡር ገበሉ ቆሻሻ ብላ ሰደበችኝ አንዷ። ታነቂ ማሬ ታነቂ ካልቻልሽ በገመድ መታነቅ ካቃተሽ የሞላ ገንዳ ውስጥ ግቢና ታነቂ። ብዙ መሞቻ መንገዶች አሉ። አሁን እኔን ስታይኝ እንዲህ በቆም ከሞች ታነቂ ነኝና አንቺ ቆሻሻ ስላሽኝ አይደለም እኔ የምቆሽሽው። በቆሽሽም የሚያነጻኝ አምላክ አለ። መድኃኒዓለም እጥብ የሚያረጋኝ አምላክ አለ። ለምንድን ነው የጣላሽኝ ቢሳስቡ ደግሞ እንዲህ ተከርብቼ ቪዲዮ ፖስት አረጋው ይታይልኛል። ከዛ ደግሞ ሁማኔር እየቀየርኩብሽ ነው። ቤቴም ቀስ በቀስ እየተቀየረ ነው። እስቃለሁ። ሁሌ አመስጋኝ ነኝ። ለዛ ነው አንቺ ሰይጣን ተጠግቶሽ ነው የሚስቀውን ሰው የሚደሰተው ሰው በሰራ የሚኮራ ሰው ገብተሽ ቆሻሻ ማለት እንትን ከደረሽ ሰይጣን ነው። የሰይጣን ልጅ ነሽ አንቺ እና ገና ትቃጥያለሽ። ገንዳ ሁለት ነገር ነው የሚሆነው። ገንዳ አልኩት ብረት ካዝናም ገንዳም። ስለዚህ አሁን አንቺ ገንዳ ሆነሻል። እንገርሽ ወይ ነው ቻው። እንደውም ደክሞኛል። ደህና በእርግጥ አንዳንድ የምታነሻቸው ሀሳቦች ለኔ ይመቹኛል። ነገር ግን
ቀኝን ለሚመታ ግራህን ሰጥና አነርሳ፣ የሚረግሟቸውን መርቆ መባላችንንም አነርሳ። የሚያነጻ አምላክ አለኝ ብለን ስናስብ ሰዎች ለኛ በሰጡን ልክ የምንመልስላቸው ከሆነ ከነሱ መሻላችን በምንድን ነው የሚለየው? ለሰደበን ስድብን ከሰጠን በእርግጥ አንችልም፣ ስጋ ለባሾች ነን። ነገር ግን እዚህ ኢንፍሉዌንሰር ስትሆኑ፣ እዚህ ሚዲያ የሚያውቃችሁ ስትሆኑ ሰዎች ደግሞ ይታዘቧቸዋልና አምላኬ አምላኬ የምንል ከሆነ ፈጣሪን የምንጣራ ከሆነ እሱ ያነጻኛልን የሚል አሳሰብ ደግሞ አእምሯችን ላይ ካለ መመረቅ የተሻለ ነው እንጂ ባትራገሚ መልካም ነበር የሚል አስተያየት አለኝ እኔ። ፈተና ለመፈተን ሀገር ክፍለ እጄ ተንኳሱ ና እስቲ ናና። አንተ የት ጠፍተህ ነው? እኔ ፈተና ለመፈተን ሀገር ክፍለ እጄ። ኧረ እባክህ። አዎ አንቺ ፈተናው በጣም ቀለለኝ እንደ ውሃ። ተው እንጂ ማጥናት ጥሩ ነው ሲሉ ሰማሁ። እኔ ገረመኝና እሺ አስተማሪውን ራሱ መልስ ነኝ ለአስተማሪው መልስ ሰጠሁት። እኔ ማግባት የምፈልገው ሰው ቢኖር በቃ ምርጫዬ የኔ መላጣ ሰው ነው። በጣም ነው የሚመችኝ። እግዚአብሔር ከምሬ ነው። ጸጉር የሌለው ሰው ማለት ነው። ሙሉ መላጣ የሆነ ሰው በጣም የሚመቸኝ እና በጣም ነው የምወዳችሁ። ታምራላችሁ ደግሞ በጣም ነው ጌታን። እኔ በጣም ደስ የሚል ነገር መላጦች በቃ በጣም ደስ ነው። ምርጦች ምን የሻምፖ ኮንዲሽነር እንዳታዋጭ ነው ወይስ ምንድነው? ግራ ጋባሽኝ እኮ። አንተ እነዚህ እብዶች ናቸው። አንተ አፈታም እንደ ምን ሆነ ነው? አንተ ስልክን በሉ ወዴት ሄዱት እንዴ? አንዳንዴ ገላጋይ በመሆን ስሜት ውስጥ መበላት አለና ከእንደዚህ አይነት አጋጣሚዎች ራሳችሁን እንድትጠብቁ ያክል ነው እንጂ ልጆቹ የሚታወቁ ናቸው። ሰላም ተወዳጆች፣ እባካችሁን ይሄንን ቪዲዮ ለዚህ ለባለስልኩ እንዲደርሰው ሼር ምናምን የምታደርጉትን አድርጉ። ነው ብዙ ፎሎወር የለኝም። ይሄ ስልክ ፊጋ አካባቢ ነው የተገኘው። የሆነ ቦታ ቁጭ ብሎ ነው የተገኘው። እንትን ነው ሎክ ማለት እንደተዘጋ ነው። ማንም የደወለልኝ ምናምን የለም ማለት ሊደወልልኝ እንዳይችል እንኳን ዝግ ሆኖ ነው ያገኘሁት። እና ፊጋ አካባቢ ነው የተገኘው። ትክክለኛውን ያስቀምጣችሁ የወጣችሁበትን ቦታ ሎኬሽን በስነ ስርዓት ትክክለኛውን ቦታ ለተናገረ ሰው እመልሳለሁ። በውስጥ በኩል ጽፉልኝ ትችላላችሁ ወይ ደግሞ ኮሜንት ሴክሽን ላይ ጽፉልኝ ትችላላችሁ። ለጠፋበት ሰው እንዲደርሰው እባካችሁን ቪዲዮውን አስተላልፉላቸው። አይዶን ነው ብቻ ግን ያው ላረጋግጥ የምችለው በዛ ነው። አመሰግናለሁ። እኔ ቢሆን አደርገዋለሁ የሚለው ስሜት አደረብኝ። አይፎን 17 ነው። አይፎን 17 ችግሩ ደግሞ ምንድነው? ሰዎቹ የጣሉበትን ቦታ ላያስታውሱት ይችላሉ። ኢትዮጵያ ውስጥ ነው የምላችሁ ወላሂ አዚም መኖርም መሞትም የማይቻልበት ሀገር ነው። ወላሂ መኖርም አችልም። ለኑር ብትልም አልኖርም፣ ለሙት ብትልም ደግሞ ቶሎ አሙት። ያስጠላኝ ወላሂ ያለው ብቻ የሚነክስበት የሌለው ምን ያውቅ ማንም ቼክ አያደርግም። አንተ ወላሂ ማንም ይስት እንደሆንክ ራሱ ማንም ያውቅ። ከሌለ የለህም ወላሂ ያሌለ ነው። በቃ በጣም ይደብር። ወጣቱ እየተማረረ ነው ያለው። ወጣቱ ተስፋ እየቆረጠ ነው ያለው። ወጣቱ እንግዲህ ሀገር ተረካቢ ነው ብለን የምናስበው ይሄንን ወጣት ነውና ግን በጣም በከፍተኛ ስትረስ ውስጥ ነው ያለው ይሄ የኢትዮጵያ ወጣት። የእውነቴን ነው የምነግራችሁ። አሁን ላይ መወለድ በቃ ብርቅ መሆኑ ቀርቶ ሰቀቀን እየሆነ ያለበት ሁኔታ ነው ያለውና አላቅም። በገዛ ገንዘብ የምሰቃይ ታዘፍነኛለህ። ቴሌ ገንዘቤን በልቶኛል እንዴ አየለ ቃንቂ። ኧረ ና እኔም ተበልቻለሁ። ና ገባ ና አስጀምሮ ቶሎ በል አስጀምሮ። አነስተኛ ነው የሞባይል ካርዴን ወዲያው ሞላለሁ። በግማሹ ብርም ፓኬጅ ገዛለሁ። ፓኬጁን ገዝቼ ደቂቃ ሳይሞላኝ ኤክስፓየር ዳርጓል።
አሉ ልክ እንደሞኝ ፓኬጁን ስገዛ አቤት ፍጥነታቸው ዳታውን ሳበራ መጣ ችግራቸው ለምንድነው ብዬ ባላንሴን ሳያት ፓኬጁ አልተነካም ብሯን ነው የበሏት ደሞ ብር ያለው ፓኬጅ ልገዛ ስል ግዴታ ትርፍ ብር ያስፈልጋል መሰል እኔ ብቻ ነኝ ወይ የተመረርኩት የእናንተን ሐሳብ ግን አርጉልኝ ኮሜንት የእናንተን ሐሳብ ግን አርጉልኝ ኮሜንት የእናንተንም ኮሜንት አስቀምጡልኝ። እንግዲህ እነዚህ የመሳሰሉት ድንቅ ሐሳቦችን ወደ እናንተ አድርሻለሁ። ከእናንተ የሚጠበቀው ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቤቱን ማሳደግ ብቻ ነው። ፍቅር እንፈልጋለን፣ መወደድ እንፈልጋለን። ላይካችሁ የመውደዳችሁ መገለጫ ነው። ሰብስክራይብ ማድረጋችሁ ደግሞ ቤተሰባዊነታችን መገለጫ ነው። እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ዛሬ ሆነላችሁ። ባይ ባይ።